አሁኑኑ ዝንጅብል መጠቀሙን ያቁሙ። አዎ በትክክል ነው የሰማችሁት። ዝንጅብል ለብዙ በሽታዎች ተአምራዊ መድኃኒት እንደሆነ ቢነገርም አጠቃቀሙን ካላወቅንበትና ከተወሰኑ ስውር የሰውነት ባህሪያት ጋር ከተገናኘ ግን ጥቅሙ ሙሉ በሙሉ ቀርቶ የውስጥ አካላትን በድብቅ ወደ ማውደምና ወደ ቀጥተኛ መርዝነት የመቀየር አስፈሪ ኃይል አለው። በዛሬው ቪዲዮአችን ዝንጅብልን በፍጹም መመገብ የሌለባቸውን 12 የሰዎች አይነቶችና ሊያጋጥም የሚችለውን አደገኛ የጤና ቀውስ ከደካማው ጀምረን እስከ አደገኛው ቁጥር 1 ድረስ ደረጃ በደረጃ እናያለን። በተለይ ደግሞ ቁጥር 1 ላይ የምናየው የሰዎች አይነት አብዛኞቻችን ሳናውቀው በየቤታችን የምንሰራውና አካላችንን ለከባድ አደጋ እያጋለጠ ያለ እጅግ አስፈሪ ሁኔታ ነው። ወደ ዝርዝሩ ከመግባታችን በፊት ግን አንድ እውነተኛ ጥያቄ ልጠይቃችሁ። እናንተ ብዙውን ጊዜ ዝንጅብል የምትጠቀሙት በሻይ መልክ ነው ወይስ በምግብ ውስጥ ጨምራችሁ? አሁኑኑ ኮሜንት ላይ ጽፋችሁ አሳውቁኝ። አሁን በቀጥታ ከቁጥር 12 እንጀምር። 12 የደም ህመም ያለባቸው ሰዎች ሄሞፊሊያ ወይም የደም መፍሰስ ችግር። ዝንጅብል በውስጥ የያዛቸው ንጥረ ነገሮች የደም ህዋሳት እርስ በርስ እንዳይጣበቁ የማድረግ ከፍተኛ አቅም አላቸው። ይህም ማለት ዝንጅብል ተፈጥሮ የደም ማቅጠኛ ሆኖ ያገለግላል ማለት ነው። ታዲያ ችግሩ ምንድነው የሚለውን ስናይ የደም ዝውውርን ለማሻሻል ለጤናማ ሰዎች እጅግ ጠቃሚ ቢሆንም በሄሞፊሊያ ወይም ሌላ የደም መፍሰስ ችግር ላለባቸው ሰዎች ግን እጅግ አደገኛ ነው። በእነዚህ ታካሚዎች ላይ ደም በራሱ ጊዜ በጥራት መርጋት ስለማይችል አነስተኛ የሰውነት መቧጨር፣ የድድ መድማት ወይም የውስጥ ደም መፍሰስ እንኳን በወቅቱ ሊቆም አይችልም። የሚመከረው ጥንቃቄ የደም መፍሰስ ችግር ያለበት ከሆነ የዝንጅብል ሻይ፣ የዝንጅብል ማማያ እንክብሎች ወይም በምግብ ውስጥ በብዛት መጠቀምን ማስወገድ አለበት። 11ኛ የሐሞት ጠጠር ወይም የሐሞት ከረጢት በሽታ። ሐሞት በጉበታችን ተመርቶ በሐሞት ከረጢት ውስጥ የሚከማችና ስብ የበዛባቸው ምግቦች ለመፍጨት የሚያገለግል ፈሳሽ ነው። ዝንጅብል ደግሞ የሐሞት ፈሳሽ ምርትን በከፍተኛ ሁኔታ የማነቃቃት ባህሪ አለው። ታዲያ ችግሩ ምንድነው የሚለውን ስናይ በሐሞት ከረጢቶ ወይም በሐሞት ቱቦ ውስጥ ጠጠር ካለ ዝንጅብል ስትወስዱ ጉበት በብዛት የሚያመነጨው የሐሞት ፈሳሽ የተዘጋውን ቱቦ ለመግፋት ይሞክራል። ይህም በሆድ የቀኝ በኩል ከፍተኛውን የመውጋት ህመም፣ እብጠት፣ መቅለሽለሽና የሐሞት ከረጢት መቆጣት ያመጣል። የሚመከረው ጥንቃቄ የሐሞት ጠጠር እንዳለበት ካወቁ ዝንጅብልን ሙሉ በሙሉ ማስወገድ ወይም በጣም በጥቂቱ ብቻ መጠቀም ያስፈልጋል። 10ኛ የጨጓራ በሽታ ወይም የአሲድ መመለስ። ብዙ ሰዎች ዝንጅብል ለሆድ ህመም ማስታገሻ እንደሆነ ያስባሉ። አነስተኛ መጠን ያለው ዝንጅብል ለጊዜው ማቅለሽለሽ ቢረዳም አጠቃቀሙ ግን ሁለት ገጽታ አለው። ታዲያ ችግሩ ምንድነው የሚለውን ስናይ ዝንጅብል በባህሪው ሞቃታማና በጨጓራ ውስጥ የአሲድ ምርትን የሚያነቃቃ ቅመም ነው። የጨጓራ ቁስለት ወይም የአሲድ ወደ ጉሮሮ መመለስ ላለባቸው ሰዎች ዝንጅብልን መውሰድ የጨጓራውን የውስጥ ክፍል ያበሳጫል። ይህም የቃጠሎ ስሜት፣ የደረት ህመም እና የሆድ ቁርጠት ያባብሳል። የሚመከረውም ጥንቃቄ የጨጓራ ህመም ካለበት ዝንጅብልን በባዶ ሆድ ከመውሰድ ይቆጠቡ። የቃጠሎ ስሜት የሚያስከትልበት ከሆነ አጠቃቀሙን ማቆም ይመረጣል። 9ኛ የአንጀት መቆጣት በሽታ። የአንጀት መቆጣት ችግር ያለባቸው ሰዎች የምግብ መፈጨት ስርዓታቸው እጅግ ስስ ነው። ዝንጅብል የአንጀት እንቅስቃሴን የመጨመርና የመቀስቀስ አቅም አለው። ታዲያ ችግሩ ምንድነው የሚለውን ስናይ ይህ አነቃቂ ተጽዕኖ ለአንዳንዶች የምግብ መፈጨትን ቢያፋጥንም ለአንጀት መቆጣት ታካሚዎች ግን ተቅማጥ፣ የሆድ እብጠት፣ አየር መከማቸትና አጣዳፊ የሆድ ቁርጠት ሊፈጠር ይችላል። የሚመከረውም ጥንቃቄ የሰውነቱን ምላሽ ይከታተሉ። ዝንጅብል በወሰዱ ቁጥር የሆድ እብጠት ወይም ቁርጠት የሚከተሉ ከሆነ አጠቃቀሙን ያቆሙ። 8ኛ የእርግዝና ወቅት በተለይም በከፍተኛ መጠን ከተወሰደ። በእርግዝና መጀመሪያ አካባቢ የሚከሰትን የጠዋት መቅለሽለሽ ለማስታገስ ዝንጅብል በሰፊው ጥቅም ላይ ይውላል። ነገር ግን መጠኑ ወሳኝ ነው። ታዲያ ችግሩ ምንድነው የሚለውን ስናይ በከፍተኛ መጠን የሚወሰድ ዝንጅብል የማህፀን ጡንቻን እንዲኮማተሩ ሊያደርግ ይችላል። ይህም በእርግዝና መጀመሪያ ወቅት የጽንስ መጨናገፍ ወይም በእርግዝና መጨረሻ ወቅት ደግሞ የቅድመ ወሊድ ምጥ የመቀስቀስ አደጋ አለው። በተጨማሪም ደም የማቅጠን ባህሪው በወሊድ ወቅት የደም መፍሰስን ሊጨምር ይችላል። የሚመከረውም ጥንቃቄ ነፍሰ ጡር እናቶች ከቀን ከ1 ግራም በግምት አነስተኛ የዝንጅብል ሻይ በላይ መውሰድ የለባቸውም። የታሸጉ የዝንጅብል ማሟያዎች ከመውሰዳቸው በፊት ደግሞ የግድ ሐኪም ማማከር አለባቸው። 7ኛ የስኳር በሽታ በተለይም መድኃኒት የሚወስዱ ከሆነ። ዝንጅብል በደም ውስጥ ያለውን የስኳር መጠን የመቀነስ ተፈጥሯዊ አቅም አለው። ይህም ለስኳር ታማሚዎች ጥሩ ይመስላል። ነገር ግን መድኃኒት ከሚወስዱ ሰዎች ጋር ሲደመር አደገኛ ይሆናል። ታዲያ ችግሩ ምንድነው የሚለውን ስናይ ኢንሱሊን ወይም በፊኒሽ መልክ የሚወሰዱ የስኳር መድኃኒቶችን የሚጠቀሙ ከሆነ
ዝንጅብል ከመድኃኒቶቹ ጋር ተደምሮ የደም ስኳር መጠንን ከመጠን በላይ እንዲያቅበዘበዝ ያደርገዋል። ይህ ሁኔታ የደም ስኳር ማነስ ይባላል። ምልክቶቹም ድንገተኛ መንቀጥቀጥ፣ ራስ መዞር፣ ግራ መጋባትና ራስን መሳት ናቸው። የሚመከረውም ጥንቃቄ የስኳር መድኃኒት የሚከታተሉ ከሆነ ዝንጅብልን በብዛት ሲወስዱ የደም ስኳር መጠኑን በቅርበት መከታተል ይኖርቦታል። 6ኛ ዝቅተኛ የደም ግፊት። ዝንጅብል የደም ስሮች እንዲላቀቁ እና እንዲሰፉ በማድረግ የደም ግፊትን የማውረድ ተፈጥሯዊ ባህሪ አለው። ታዲያ ችግሩ ምንድነው የሚለውን ስናይ ቀድሞውኑ ዝቅተኛ የደም ግፊት ላላቸው ሰዎች ወይም የደም ግፊት ማውረጃ መድኃኒት ለሚወስዱ ታካሚዎች ዝንጅብል ግፊቱን ከመጠን በላይ እንዲወርድ ያደርገዋል። ይህም አንጎል በቂ ደምና ኦክሲጅን እንዳያገኝ ስለሚያደርግ የራስ መዞር፣ የአይን ብዥታ፣ ማቅለሽለሽና ድንገተኛ ራስን መሳት ያስከትላል። የሚመከረውም ጥንቃቄ የደም ግፊቱ ዝቅተኛ ከሆነ ወይም መድኃኒት የሚወስዱ ከሆነ የዝንጅብል አጠቃቀሙን መቀነስ አለቦት። 5ኛ የልብ ህመም፣ በተለይም ደም ማቅጠኛ ለሚወስዱ ለልብ ህመምተኞች የደም ስር መዘጋትን ለመከላከል ሲባል ደም የሚያቀጥኑ መድኃኒቶችን ታዘውላቸዋል። ታዲያ ችግሩ ምንድነው የሚለውን ስናይ ዝንጅብል በራሱ ደም የሚያቀጥን ተፈጥሯዊ ውህድ በመሆኑ ከነዚህ መድኃኒቶች ጋር ሲወሰድ የመድኃኒቱን ኃይል በከፍተኛ ሁኔታ ያባብሰዋል። ይህም የሰውነት የውስጥ ደም መፍሰስ፣ የድድ መድማት ወይም ጥቂት ሲመቱ በሰውነት ላይ ሰማያዊ ምልክቶች እንዲፈጠሩ ያደርጋል። የሚመከረውም ጥንቃቄ ደም የሚያቀጥኑ መድኃኒቶችን የሚወስዱ ከሆነ ያለ የልብ ሕክምና ባለሙያ ፈቃድ ዝንጅብልን በከፍተኛ መጠን ወይም በማሟያ መልክ መውሰድ በጥብቅ የተከለከለ ነው። 4ኛ የጉበት ህመም። ጉበታችን በሰውነታችን ውስጥ ያሉ ፍሬያማ ነገሮችን የማስወገድና የመድኃኒትና የምግብ ውህዶችን የመፍጨት ኃላፊነት አለበት። ታዲያ ችግሩ ምንድነው የሚለውን ስናይ ዝንጅብል የጉበትን የሥራ እንቅስቃሴ ያፋጥናል። ጤናማ ጉበት ላለው ሰው ይህ ጥሩ ቢሆንም በሄፓታይተስ ወይም የጉበት ማበጥ ምክንያት የጉበት ህዋሳቶቻቸው ለተጎዱ ታካሚዎች ግን ተጨማሪ የሥራ ጫና ይፈጥርባቸዋል። የተጎዳ ጉበት የዝንጅብልን ንቁ ውህዶች በአግባቡ ማሰናደድ ስለማይችል ተጨማሪ ህመም ሊፈጥርም ይችላል። የሚመከረው ጥንቃቄ የጉበት ህመምተኞች ዝንጅብልን ከመጠቀማቸው በፊት የጉበት ኢንዛይም ምርመራዎቻቸውን መሰረት በማድረግ ሐኪማቸውን ማማከር አለባቸው። 3ኛ የኩላሊት ጠጠር። በኩላሊታችን ውስጥ የሚፈጠሩ ጠጠሮች በተለያዩ ኬሚካሎች ስብስብ የሚፈጠሩ ሲሆን አብዛኞቹ የኩላሊት ጠጠሮች የካልሲየም ውጤቶች ናቸው። ታዲያ ችግሩ ምንድነው የሚለውን ስናይ ዝንጅብል በውስጡ ኦክሳሌት የተባሉ ተፈጥሯዊ ውህዶችን ይዟል። ቀድሞውኑ ለኩላሊት ጠጠር ተጋላጭ የሆኑ ወይም የጠጠር ህመም ያለባቸው ሰዎች ዝንጅብልን በብዛት ሲወስዱ እነዚህ ውህዶች በኩላሊት ውስጥ ተከማችተው አዳዲስ ጠጠሮች እንዲፈጥሩ ወይም ያሉትን እንዲያድጉ ሊያደርጉ ይችላሉ። የሚመከረውም ጥንቃቄ የኩላሊት ጠጠር ታሪክ ካለቦት ዝንጅብልን በትንሽ መጠን ብቻ መጠቀምና የውሃ አወሳሰዱን ማሳደግ አለቦት። 2ኛ የታይሮይድ እክል። የታይሮይድ እጢ የሰውነታችንን የሆርሞን ሚዛን የመቆጣጠር ዋና አካል ነው። ታዲያ ችግሩ ምንድነው የሚለውን ስናይ አንዳንድ ጥናቶች እንደሚያሳዩት ዝንጅብል በታይሮይድ ሆርሞኖች ምርትና አሰራር ላይ ተጽዕኖ ያሳድራል። በተለይም የታይሮይድ ሆርሞን ከመጠን በላይ ማመንጨት ያለባቸውን ወይም የታይሮይድ መድኃኒት የሚወስዱ ሰዎች ዝንጅብልን በብዛት ሲወስዱ የሆርሞን መዛባት ወይም የመድኃኒቱን አሰራር ማስተጓጎል ሊያጋጥማቸው ይችላል። የሚመከረው ጥንቃቄ የታይሮይድ ህመምተኞች ዝንጅብልን በመደበኛነት ከመጠቀማቸው በፊት የሆርሞን መጠናቸውን ሊመረመሩ ይገባል። 1ኛ ዝቅተኛ የሰውነት ክብደት ያላቸው ሰዎች። ዝንጅብል ለክብደት መቀነስ በሚደረጉ ጥረቶች ውስጥ በሰፊው የሚታወቅ ቅመም ነው። ታዲያ ችግሩ ምንድነው የሚለውን ስናይ ዝንጅብል የምግብ መፈጨት ኢንዛይሞችን በማፋጠን እንቅስቃሴውን ይጨምራል። በተጨማሪም የምግብ ፍላጎትን የመቀነስ ባህሪ አለው። ቀድሞውኑ ዝቅተኛ የሰውነት ክብደት ያላቸው ወይም የተመጣጠነ ምግብ እጥረት ያላቸው ሰዎች ዝንጅብልን ሲወስዱ የምግብ ፍላጎታቸው ይበልጥ ይቀንሳል። ይህም ለቪታሚንና ሚነራል እጥረት፣ ለፀጉር መርገፍ፣ ለጡንቻ መንቀሳቀስ ማነስ እና በሴቶች ላይ ደግሞ የወር አበባ መዛባት ያስከትላል። የሚመከረውም ጥንቃቄ ክብደት ለመጨመር እየሞከሩ ከሆነ ወይም የሰውነቱ ስብጥሩ አነስተኛ ከሆነ የዝንጅብል አጠቃቀሙን መቀነስ አለቦት። ዝንጅብል ተፈጥሯዊ በመሆኑ ብቻ ለሁሉም ሰው ደህንነቱ የተጠበቀ ነው ማለት አይደለም። ተፈጥሯዊ መድኃኒቶችም ቢሆኑ እንደ ማንኛውም ህክምና መጠናቸውና አጠቃቀማቸውን ጥንቃቄ ማድረግ ያስፈልገዋል። 1ኛ መጠናቸውን ይወስኑ። ለጤናማ ሰው ከቀን ከ2 እስከ 4 ግራም በላይ ጥሬ ዝንጅብል አለመውሰድ ይመረጣል። 2ኛ መድኃኒት የሚወስዱ ከሆነ የደም ማቅጠኛ፣ የደም ስኳር ወይም የደም ግፊት መድኃኒት የሚከታተሉ ከሆነ ሁልጊዜ ከሐኪሞ ጋር ይማከሩ። 3ኛ ምልክቶችን ይከታተሉ።
ዝንጅብል ካሰቡ በኋላ የቃጠሎ፣ የራስ ማዞር ወይም የሆድ ቁርጠት ከተሰማዎት አጠቃቀሙን ያቁሙ። ይህ መረጃ ለትምህርታዊ ዓላማ የተዘጋጀ በመሆኑ ማንኛውም የሕክምና ውሳኔ ከመውሰዱ በፊት የጤና ባለሙያን ማማከር አይርሱ። ቪዲዮን ከወደዱት ላይክ በማድረግ ለወዳጅ ዘመዶ ያካፍሉ። ጥያቄ ወይም አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን።